ሰላም። ለምን የራሳችንን ኃጢአት ማየት እንዳለብን እናያለን። የራስን ኃጢአት ማየት ብዙ ጠቀሜታዎች አሉ። አንደኛ ቀጥታ ከዲያብሎስ ጋር እንድንፋለም፣ ቀጥታ አሁን አንተ ጋር ካለው ዲያብሎስ ጋር እንድትፋለም ይረዳል። ሁለተኛው ሌላ ኃጢአት እንዳትሰራ ያደርጋል። የራስን ኃጢአት ማየት አለመቻል ማለት ለሰይጣን ጊዜ መስጠት። ለሰይጣን ጊዜ ከሰጠ ደግሞ እንደፈለገ ይቆጣጠራል ማለት ነው። እንደፈለገ ከተቆጣጠረ እንደፈለገ ይጫወታል ማለት ነው። ስለዚህ አሰርተውብህ ነው፣ እንደዚህ ነው፣ እንደዛ ነው፣ ደብተራ ነው ምናምን እያለ ለአንተ ይነግርሃል። አንተም ትከተለዋለህ። ማንም ያሰራ ማንም ያምጣ፣ አሁን ከአምጪው ጋር ጉዳይ ሊኖር አይገባም። ጉዳይ አንተ ጋር ከመጣው ጋር አንተ ማለት ያለብን ዲያብሎስ በእኔ ውስጥ የገባው እኔ ኃጢአት ስላለኝ፣ ኃጢአት ባይኖር ዲያብሎስ ማንም ላከው ማንም ሊገባ አይችልም ብለህ ራስን ማሳመን ስትችል ያኔ ሊለቅ ይችላል። የእሱን ጨዋታ ወግ ማለት ነው። በእጅ ነው ደግሞ የሰጠ። ራስን ካላየ ሁለተኛ ኃጢአት ሊያሰራህ ነው። እንደዚህ አድርጎብኝ ነው እያል ከአንተ ታለቃቅሳል። የራስን ኃጢአት ሳትቀንስ አሁንም ምን ታደርጋለህ ማለት ነው? ሌላ ኃጢአት ትደርባለህ። ሌላ እስር በራስ ላይ ትጠመጥማለህ ማለት ነው። ስለዚህ የራስን እስር መቀነስ ዋና፣ ሌላ ገመድ በራስ ላይ መጠምጠም ሳይሆን የራስን ገመድ መበጣጠስ። ይህ የወሰደባችሁ ገመድ እየጨመረ ተብትቦ ሊጥላችሁ ስለሆነ ይህንን ነቅታችሁ ጊዜ እንዳይገዛብና ራስን ተብትቦ ሳይጥል በፊት ራስን አዋርደህ ንስሐ ገብተህ የራስን ኃጢአት የራስን የተጠመጠመብን ገመድ መፍታት ላይ ማተኮር ያስፈልጋል። ካልሆነ ይጥላል። ለምን ሐሜት ውስጥ ትገባለህ፣ ፍርድ ውስጥ ትገባለህ። እንደዚህ አድርገውኝ እንደዚህ አድርገውኝ እያልክ ብዙ ኃጢአቶች እንሰራለን። ስለዚህ እኛ ማለት ነው ምንም ዲያብሎስ ተጨማሪ ኃጢአት አሰራ ማለት ነው። ስለዚህ ተጨማሪ ኃጢአት እንዳያሰራ የራስን ኃጢአት ላይ ማተኮር ወሳኝ።